ጂሃን በመጨረሻም እንደዚሁ ህክመትን እየከተለ ወዲያውኑ ከጀርባ ሳይታይ ይከተልና ወደ ገባችበት ቦታ ይገባ ጀመር። ወዲያውኑ ህክመት ቀጥ ብላ ከገባች በኋላ ኮቷን አውልቃ ወደ አንድ ጠረጴዛ ላይ ትቀመጥ ጀመር። ፊቷ ግን ድንብርብር ወጥቷል። ጂሃን ቀጥ ብሎ ሄደና ወደ እሷ ጋር ይሄድ ጀመር። ህክመት እንዴት አመሸሽ? ምን ትሰራለህ? ብላ ከው ብላ ትናገረው ጀመረ። አይ እኔ አንቺ ልጠይቅሽ እንጂ ምን ልትሰሪ ቤት ሰዓት መጣሽ? በዚህ ሰዓት እንደዚህ አይነት ቦታ ማን ልታገኝ ነው? ቆይ ንገሪኝ እስቲ እያለም ይናገራት ጀመር። ጓደኛዬ ላገኝ ነው። ጓደኛዬ ማለት የላክሹ ነው? ሰው እንዲገል የላክሹ ጓደኛሽ ነው? ምንድነው? ሊገባኛል አልቻለም። ቆይ እኔን እያውቀስከኝ ነው? አይ እየነገርኩሽ ነው፣ ቀጥታ ላንቺ ማለት ነው። ስለዚህ እያንዳንዱ ነገር እንድትነግርኝ እፈልጋለሁ። ታሲል የላክሹ አንቺ ነሽ? በመጨረሻ ስራውን ስለጨረሰልሽ ገንዘብ ለመክፈል ነው መጣሽው? ተናገሪ እንጂ የምን ገንዘብ ነው የምታወራው? ያማሃል እንዴ? አዎ አሞኛል። እውነቱን እየተናገርኩ ስለሆነ። ጂሃን ተረጋጋ እንጂ ምን ሆናል? በዚህ ሰዓት እንደዚህ አይነት ቦታ ጋር ተቀምጠሽና ምን ልገምት እችላለሁ እኔ? ተናገሪ እንጂ አብረን እስቲ እንጠብቀውና ሰውየውን ነው። እሺ እንደፈለክ ይሁን፣ ግን እኔ የምጠብቃት ሴት ናት። ግን እስቲ የምታስበው ሰው ከሆነ ማየት እንችላለን አብረን። እሺ እናያለን። ግን በመጨረሻም በዚህ ሰዓት ልታገኘው ያሰብሽው ሰው እንደዚሁ እናያለን። መጣች እንዲያው እያለች እንደዚህ ታወራ ጀመረ። ወዲያውኑ ዞር ብላ ታየው ጀመር። ግራ ተጋባለች። ነሃቺ ነይ ወደዚህ ውዴ ብላም ትጠራ ጀመረ። ወዲያውኑ ትሄድና ሰላም ትላታለች። እንዴት ነሽ ውዴ? ነይ ተቀመጪ ብላም ታስቀምጣች ጀመር። ጂሃን አፍጥጠው ነይ ጀመር። ነሃቺ ሰላም ነው አይደል? ጂሃንን ታውቂያለሽ አይደለም? አዎ በስም ነው የማውቀው። እንኳን ሰላም ነው እንዴት ነው ወንድሜ ብላም ትናገረው ጀመር። ነሃቺን በጣም ይቅርታ አድርጊልኝ፣ በጣም ብዙ ነገሮችን ያው ዶላሩ ወደ አካውንትሽ መክተት አልቻልኩም፣ ስለዚህ እንደዚህ በካሽ ነው ያመጣሁልሽ ብላም ትናገራት ጀመረ። ወዲያውኑ ኪብላም ዶላር በካሽ ተሸጣች ጀመር። ደህና ደሩ ይልና ጂሃን ካለበት ተነስቶ ይወጣ ጀመረ። እሷም እንደሄደ ካየች በኋላ ወዲያውኑ ወደ መኪናው ገብቶ ሄድ ጀመር። እንደዚሁ ዶላሩን ትቀበላታለች። ምንድነው? በጣም አስደነገጥሽ፣ ምን ተፈጥሮ ነው እያለች ትናገር ጀመር። ምን ማድረግ እችላለሁ? በዚህ አይነት ነገር ብቻ ነው ላመልጠው የምችለው። ሊገባኝ አልቻለም። ቆይ ምን ውስጥ ነው ያለሽ? ቆይ ህክመት አላቅም። ጂሃን ግን በመጨረሻ መጠርጠር ጀምሯል። እና ቆይ ምን ልታዩ ነው? ቢጠረጥር ቢያገኘውስ ምን ሊፈጠር ነው? አላቅም። ግን ካሁን በኋላ በጣም እንድንጠረጠር እንድትጠነቀቅ ነው እየተሰማኝ ያለው። እውነቱን ለመናገር ሱምሩ በመጨረሻም እዚህ ነገር ውስጥ አለች። ግን በመጨረሻም ከባድ ነው የሚፈጠረው ብዬ አስባለሁ። አይ ማንም ሰው ሊጠረጥር አይችልም። አይ ቢጠረጥር ግን ከባድ ነገር ነው የሚፈጠረው። እወቂው፣ ሀሳብ እንዳይገባል። እኔ መውጫ መንገድ አላጣም፣ እውነቱን ለመናገር ማለት ነው። ስለዚህ እያንዳንዱ ነገሮች ስለ ታይሲን ያለውን እና ስለ ሱቁም ነገር አንቺ እንድትሰሪልኝ የሚፈልገው ነገር አለ። ገባሽ አይደለም? ስለ ታይሲን ብዙ ማታቂው ነገሮች አሉ። ስለዚህ እያንዳንዱ ነገሮችን እርግጠኛ ነኝ የሚሆነው ያንቺን ባል እሱ ይገለው ነው ብዬ ነው ማስበው። እንዴት ይሄ ልትይቻለሽ? እርግጠኛ ነኝ። ምክንያቱም ያ ሰው ከልጅነት ጀምሮ አውቀዋለሁ። ምንም ይሁን ምንም በመጨረሻ ሱቁን ሸጬዋለሁ ለሱ እያለች ነግረኝ። ለምንድን ነው የገዛው ሱቁን? እስቲ ገምቼ ህክመት ምን ለማውራት እየፈለግሽ ነው? ሊገባኝ አልቻለም። ቆይ ምንድነው? ወንድምሽ ሊገዛ ነበረ፣ ከዛ በኋላ በመጨረሻም ታይሲን ገዛው አይደል እንዴ? ምክንያቱም በመጨረሻም የዛ ነገር ደብዛው ለማጥፋት ነው። ሱምሩና ምንድነው? ቆይ ያልሽኛለሽ። ሱምሩ በመጨረሻም ያንቺን ባል ገለዋለች። እንዴት ይሄ ሊሆን ይችላል? ቆይ እንዴት እንደዚህ ነገር ልታረግ ቻለች? በቃ እየነገርኩሽ ነው ያለሁት። አይንሽን ብከፍች ይቻላል ብዬ አስባለሁ። ማንም ሰው ያንቺን ባል ሊያገኝ አይችልም ከሱምሩና ከታይሰን በስተቀር። ይሄን ነገር እንድታስዩ ይፈልጋለሁ። አሁኑኑ እያንዳንዱ ነገሮች በመጨረሻም ሁለቱ ላይ እንደዚህ ቃል አቃቢ ህግ አቁመሽም ቢሆን መካሰስ አለብሽ በጠበቃ ማለት ነው ብላ ትነግራት ጀመር። አይ አንቺ ሴት አብደሻል ብላ ልትሄድ ስትል አይ ቁጭ በይ ልነግርሽ ነው አንድ ነገር በጭንቅላትሽ ሎጂካሊ አስቢ እስቲ። ቆይ አንቺ በመጨረሻ የባልሽ የመጨረሻ በር ሊከፍትላት የቻለው ማን ሊሆን ይችላል? ከሱምሩ ውጪ ማንም ሰው የለም። አስቢው። እውነቴን ነው እየነገርኩሽ ያለሁት። ታሲንና ሱምሩ ባልሽ ሊሆን ነገር እንዳደረጉ እየነገርኩሽ ነው ያለሁት። ይሄ ነው ወቂው ብላም ተነግራትና ጭንቅላቷ ውስጥ ከባባድ ነገሮች ትከትባት ጀመር። በሌላ በኩል ደግሞ እንደዚሁ በጣም አዝና ተጨንቃ አፍጥጣ እያየችውን ያለችው ታይሲንን ሱምሩ አንነቀም እስከሆነ አባቴ ህፃን ያሉ ብዙ ነገሮች ይነግሩኝ ነበረ። በጣም ብዙ ነገሮች፣ አጎቴም ብዙ ነገሮች። ግን እናቴ ብትነግረኝ ነገሮች ሁሌም ቢሆን በውስጤ ይቀር ነበር።
በጣም ብዙ ሰው አፍቅሬያለሁ፣ ብዙ ወዶኛል። ግን እውነቱን ለመናገር እናቴ ሁሌም ቢሆን የምመክሬ ነገር ቢኖር አንቺ ጥሩ እናት ሆኚ ሌላ ሁሉ ነገር ይጨመርልሻል ትለኝ ነበረ። ሁሉ ነገር ግን በመጨረሻም ታይሲን አንተን ካገኘው በኋላ ለመጀመሪያ ጊዜ እውነተኛ ፍቅር ምን እንደሆነ አወቅኩ። እንደምታፈቅረኝ ለመጀመሪያ ጊዜ ከጎን የቆም ሰው አንተ እንደሆን ካወቅኩ እና አላጣም አልፈልግም። በቃ ከጎኔ እንድቆም ፈልጋለሁ። በጣም ነው መወደቅ። ይሄን ደግሞ እንዴት ብዬ እንደምገልጽ አላቅም፣ እንዴት ብዬ እንደምነግረም አላቅም። ግን ታይሲን እውነት የምትወደኝ ከሆነ ጠይቀኝ፣ እውነቴን ነው የምነግር እያለች ታወራ ጀመር። ከዓይኖቿ እንባ እንደ ጎርፍ እየጎረፉ ወዲያውኑ በመጨረሻም በሩን ከፍቶ እንደዚሁ ነው በር ላይ ቆሞ ይገባ ጀመር። በቃ ተይ እናቴ እያለም ያረጋጋ ጀመር። በቃ ወንድሜ ታይሲን አሁን እረፍት ያርግ፣ እኛ ውጭ እንውጣሽ ብሎም ይነግራትና መውጣቱን ይቀጥላል። በሌላ በኩል ደግሞ ጃሃን ሳሎን ቁጭ ብሏል። ወዲያውኑ በሀሳብ ተወጦ እያለ አንድ መኪና ጥቁር ይመጣ ጀመር። የመጣው ኖህ ነበር። ኖህ መኪናውን ካቆመ በኋላ በጥይት እንደዚሁ ቤቱ ላይ ያዘንብ ጀመረ። ግራ ተጋብቶ ቤተሰቡ እንዳለ ድንብር ብሎ ይወጣ ጀመር። ሁሉም ሰው ካለበት ይወጣና በመጨረሻም እንደዚሁ እየተሯሯጡ ይወጣሉ። አባዬ ምንድነው የተፈጠረው? ምን ሆናችኋል? ምንድነው እያሉ ያወራሉ። ሽጉጥ ይተኮሳል። ጂሃን እንድትወጣ አልፈልግም። አይ እወጣል። እንድትወጣ አልፈልግም። ያማል እንዴ? አይ ፖሊስ ጋር መደወል አለብኝ አሁኑኑ። ቶሎ በል በያሚን ፖሊስ ጋር ደውል። አይ አያስፈልግም። ተረጋጉላችሁ፣ እኔ ሁሉ ነገር ጨርሳለሁ ብሎ ወዲያውኑ ወደ ውጪ መውጣት ይቀጥላል። ጃን እንደዚሁ ወዲያውኑ ለጋርዶቹም ይነግራቸዋል። ጀግናው በመጨረሻ ወጣ እያለ ኖህ ያወራ ጀመረ። በጣም ለማውራት እንፈልጋለን። እሺ ዓይንህንና ጆሮን ከፍተህ እንድትሰማኝ ይፈልጋለሁ። መላው ቤተሰቡ እንዲሰማኝ ይፈልጋለሁ። ዛሬ በመጨረሻ ከባድ የሆነ ድምጽ ነው የሰማሁት፣ መረጃም ሳይቀር ማለት ነው። ታይሲን ለመጨረሻም የቶክስ ግድያ እያንዳንዱ ነገር ተደርጓል። ይሄን እንድታውቁ ፈልጋለሁ። ይሄን ነገር ልታደርጉ የቻላችሁት ከዚህ ቤተሰብ ውስጥ አንዳችሁ እንደሆኑ ጠንቅቄ አውቃለሁ። ምንድነው ማይሆን ነገር አታውራ። አይ እኔ እዚህ የመጣሁት እናንተን ለማስጠንቀቅ ነው እያለ ይናገር ጀመር። ከአሁን በኋላ እውነቴን ነው የምልክ ቤተሰቦቼ ላይ ወይም አንዳችሁ የሆነ ነገር በሰነዝሩ ከባድ የሆነ አጸፋዊ የሆነ ምላሽ እንደምሰጥ እንድታውቁ ትፈልጋለሁ ብሎም ኖህ ይናገር ጀመር። ምንድን ነው እያወራ ያለው? ቆይ ምን አይነት ሰው ነው? ቆይ ምን ሆናል እንደዚህ የሆንክ ያለው? ቆይ እያለም ይናገረው ጀመር። እሷ የልጄ እናት ናት ሜሊክ፣ አንተ ደግሞ በጣም ለየት ያልክ ሰው ነህ። እንዴት እንደዚህ አይነት ሰው ትሆናለህ? እያለ ይናገረው ጀመር። ስለ ሜሊክ ቃል ምንም ነገር እንድታወራ አልፈልግም እያለ ይናገር ጀመር። ምንም አይነት ነገር በሁለታችን መሀል ሊፈጠር አልችልም፣ ቃል እገባልሃለሁ። ምንድነው እንድንጣላ እንፈልገው? ከዛ በኋላ ምንድነው ተደባድበን ምናምን ሌላ ነገር እንዲፈጠር እሱ ነው አይደል የምንፈልገው? አንተ ይሄን ነገር ደጋግሜ እየነገርኩ ነው ያለሁት። እያንዳንዱ ነገር እርሳውና ወደ አዲስ መንገድ እንድመጣ እየፈለግኩ ነው ያለሁት። ይኸው ቆም ያለው ከፊት ለፊት አይደለ እንዴ? መተኮስም ጋፈለግ ተኩሰውም እያለም ይጮህበት ጀመረ። አይ በጣም ደስ ይላል። በጣም ልብ ላይ አዳዲስ ነገሮች እያየሁበት ነው። እኔ ደጋግሜ እየነገርኩ ነው ያለሁት። እንደዚህ ነገር ላይ ያደረገውን ነገር እኔ በመጨረሻም እቀጣዋለሁ። አባቴም ቢሆን እገድለዋለሁ። እሺ እንደዛ ከሆነ ተስማምተናል። ምንም አይነት የሚያስማማህ ነገር የለም። ጂሃን ግን ያልከውን ቃል እንዳረሳ ብሎም ወዲያውኑ ወደ መኪናው ይገባና ይሄድ ጀመረ። ሽጉጡ በመጨረሻም በር ላይ ቀርቷል። በሌላ በኩል እንደዚሁ ሐኪም ቤት አካባቢ በመጨረሻም ናይቴን እንደዚሁ ከሴቪሌ ጋር እያወራች ነው ያለችው። በመጨረሻም ስለ ጥብቅናው እና አዳዲስ መረጃም እየጠየቀችው ነው ያሉት። በቃ እያንዳንዱ ነገር ጨርሰናል እና እንዴት ነው የታይሲን ነገር እያለ ይጠይቃት ጀመር። ፈጣሪ ይመስገን ደህና ነው፣ እስከሚነቃ እየጠበቅን ነው እያለ እንደዚህ መልስ ጀመረ። ናዝሚን ቆይ አንዴ ሰላም ነው እንዴት ነህ ወንድሜ እያለ ያወራ ጀመረ። ኖ በጣም ንዴት ውስጥ ያለውን ግን በመጨረሻም ለሚስቴ እውነቱን ለመናገር ቃል ገብቼ ነበረ ይሄን ነገር ላለማለት ማለት ነው። ግን በጣም ብዙ ጊዜ ተደጋጋሚ ጊዜ እያየሁ ነው ያለሁት። ቆይ ምን ሆናል? ደህና ነህ? አይ እኔ በመጨረሻም እዚህ መጣሁት። አይ ምንም ነገር እንድታወራኝ አልፈልግም። ከአሁን በኋላ ግን ፊትህን ማየት አልፈልግም ማለት ነው። ገባህ አይደለም? ሁሉ ነገር እኮ አልቋል አይደል እንዴ? ለምንድን ነው ልታወሩ የምትችሉትስ ራሱ እያለም ይናገረው ጀመረ። ሁሉ ነገር አብቅቷል። ስለዚህ ከአሁን በኋላ ከእሷ ጎን ራሱ እንድቆመ። አይ እሱ እኮ የመጣው እኮ
ሌላ ሰው ለማግኘት አይ ምንም የሚያገኘው ነገር አይደለም። አይ ሴፍ ነኝ። ይህን ሰው ስለማታውቂው ነው። ምንም ይሁን ምን ላምነው አልችልም። በመጨረሻም ቀስ በቀስ እያደረገ ነው የሚጠጋ ወደ ሰው። ምን ሆነሃል? ቆይ ሁለታችሁ አንድ አይነት ባልና ሚስት ወይም ጥንዶች አይደላችሁ? እንዴት እንደዚህ ነገር ላደርግ እችላለሁ? ቆይ እያለ ይናገር ጀመር። አይ አንተ ነህ እኮ እየገባ እየበጠበጥክ ያለው እያለ ይናገር ጀመር። እውነቱን ደጋግሜ እየነገርኩ ነው ያሉት። እሺ ከአሁን በኋላ ማለት ነው አይ ዝም በል ድምፅህን አታሰማ እያለች ሰይፍ ላይ ትናገረው ጀመረ። በቃ እኔ መሄድ አለብኝ ሰይፍ ላይ፣ እውነቱን ለመናገር እዚህ ጋር ችግር መፍጠር አልፈልግም፣ ራሴ እወጣለሁ ይልና ቻው እያለ ይሄድ ጀመር። ምንድን ያልከው አንተ ብሎ በቦክስ ይመታው ጀመር። ሰው እንዳለ ግር ይል ጀመር። እውነቱን ለመናገር ጭንቅላት ታማሚ ነው። እሺ እውነቱን ለመናገር ታማል። እሺ አንተ መታመሜንም በደንብ አሳያለሁ። እሺ አሳያለሁ። ከሴቪሌ ካሁን በኋላ እንድርቅ እፈልጋለሁ፣ እንድትጠጋ አልፈልግም። እውነቴን ነው የምልህ። ታየው ጭንቅላትህን ታየው፣ በጣም የታመምክ ሰሆነ። እሺ ምንድነው መታወራው? እየተሳደብክ ነው? አይ እኔ ደህና ነኝ፣ አንተ ግን ታማሃል ብሎም ጠበቃው ይሄድ ጀመረ። ሱምሩ ትመጣ ጀመረ። ወዲያውኑ ተረጋጉ እያለች እንደዚህ ለማረጋጋት ትመክራለች። በፈጣሪ ሆይ ደግሞ የሚያወራውን እየሰማችሁ ነው እንዴ? በቃ ዝም በል እያልኩ ነው ያሉት፣ አትጩ እንጂ እያለች ተናገረው ጀመረ። በመጨረሻም ታይሲን ክፍሉ ነው ያለው፣ እየጠበቃችሁ ነው። ነግቷል? አዎ ነግቷል። በመጨረሻም ማየት ትችላላችሁ። እሺ አመሰግናለሁ እያለ እንደዚህ ይናገር ነው የተቃቀፋል። ለሴቪሌን ይነግራት፣ ግን ሴቪሌ በመጨረሻም እየወጣች ነው ያለችው፣ በጣም አፍራ በተፈጠረው ነገር። ወዲያውኑ ግን እነሱ ወደ ታይሲን ጋር ያመሩ ጀመር። ወንድሜ ታይሲን እያለ ይጠጋል። ሰላም ነው እንዴት ነው? በመጨረሻም ነቃ። በጣም ካስፈርተህን ነበር፣ አዝነንም ነበር። ደህና ነኝ፣ አሁን ደህና ነኝ። እንዴት ናችሁ እናንተ? ደህና ነን፣ በጣም ናፍቀኝ ብላ እጁን ትነካው ጀመረ። አሁን በመጨረሻም ደህና ምንድን ነው እጄ ጋር የሚነካኝ? በጣም ቀዝቅዞኛል እያለ ይናገር ጀመረ። እንዳለቅኝ ተው እንጂ እያለች ታወራ ጀመረ። ቀናም እያለ እዛው ሐኪም ቤት ውስጥ ያይ ጀመረ። ወንድሜ እንኳን ደህና መጣ፣ አመሰግናለሁ እያለ ይናገር ጀመረ። እርስ በርስ ይተያያሉ። ወዲያውኑ እንደዚሁ እየተያዩ በሀሳቢ ዋጡ ጀመረ። በሌላ በኩል ደግሞ እንደዚሁ የፈልገውን ሰው አግኝተው እየተከራከረን ያሉት። እውነቱን ደጋግሜ እየነገርኩ ነው ያሉት። ፈርካን እውነቱን ደጋግሜ እየነገርኩ ነው ያሉት። ገባክ አይደለም? ገንዘቡን ለእኔ መስጠት አለበት ተመልሶ ማለት ነው። ምን ሆናል ሳሚት? ምንም አይነት ገንዘብ እያልኩ ነው ያሉት። ፌሎቶ ሄዷል እኮ አይደል እንዴ? ምንም ቢሄድም እኮ በመጨረሻም ህይወቱ አለ። እያንዳንዱ ነገር በመጨረሻም በሂሳብ አድርጎ ነው ያስቀምጠው። ምንም መንካት አንችልም። ገንዘቡ እንደምንም ብላ አምጣ ብዬ ኮት ነበር አይደል የተሰማው? አዎ ግን እውነቱን ለመናገር ሁለታችሁ እኮ አንድ ላይ ፓርትነር ሆናችሁ ነበር ስትሰሩ የነበራችሁት። ያ ሰውዬ በህይወት አለ እያልኩ ነው ያለሁት። ምንም ነገር ማንቀሳቀስ አልችልም። ያማል እንዴ? ቆይ እዚህ ግንባሪ ላይ እብድ ነው ፋራ ነው ቂሎ የሚል ነገር ተጽፏል እንዴ? እያንዳንዱ ነገር እኮ ሰጥቻለሁ አይደል እንዴ? እንድገለውና ብዙ ነገሮችን እንድቀይር። አንተ ግን በመጨረሻም አይሆንም ምናምን ያልክ ታወራለህ። ምን ሆናል እያለ እያወራ እያለ ይመጣ ጀመረ። ጃሃንም እንዳየው ዞር ይላል። እሺ እያንዳንዱ ነገሮች አርግሺ ብሎ ይናገራል። ጃን እዛውን ችግር የለም እኔ ሁሉ ነገር ጨርሳለሁ፣ ስለ ስራ እያወራን ነው እያለ ይናገር ጀመር። ቆይ ምን ማድረግ ነበረብኝ? ቆይ ስራውን እያንዳንዱ ነገር መተውት ነበረብኝ? እሱ ነው የምፈልገው? ሁሉ ነገሮች እኮ ተቀይረዋል። ሁሉ ነገሮች ከማስበው በላይ እያንዳንዱ ነገሮች እያለ ይናገር ጀመር። እንደዛ ነው ሞቷል። በመጨረሻም አንተም ነህ ገዳዩ ማለት ነው? ታይሲን የገደልከው? አይ ጃን እኔ እሱ ለመግደል ታስብ ማርቼ ነበር፣ ግን በዛ ሰዓት በመጨረሻ እኔ ፖሊሶች ይዞኝ ወደ ፖሊስ ጣቢያ አደርኩ። ገባክ አይደለ? እኔ ከሱ ጋር ምንም ያገናኙ ነገሮች የለም። ሰሚት በመጨረሻም የሆነ ነገር እንዳደረግ አዞኝ ነበር። ያመሃል እንደ አንተ ሰው ምንድነው የምታወራው እያለ ይናገሩ ጀመር። ራፌክ ከዚህ ጥፋ እያለ ይናገሩ ጀመር። ራፌክ ቀጥ ብሎ ይሄድ ጀመር። ስለዚህ በመጨረሻም አንተ ያን ሰው ለመግደል ሞክረ ነበር አባዬ እያለ ይናገር ጀመር። በጣም ይናደዳል። እንደዚህ አንገቱን ለመያዝ ይሞክርና ምን ሆናል ያመሃል እንዴ እያለ ይናገር ጀመር። በአንተ የተነሳ ብዙ ነገሮች እየጠፉ ነው ያሉት። ምን አይነት ሰው እየሆንክ ነው ያለው? ቆይ ተረጋጋ እንጂ እያለ ምን ሆናል? በመጨረሻም በታይስን በተናገረው ነገር እኔ ላይ የጮንክ ነው እየነገርኩ ነው ያሉት። ከነሱ ቦታ አራቅ ብዬ፣ አንተ ግን ዘውረው ወደ እነሱ ትገባለህ። ምን ሆናል? አጎትህን እንደዚህ ለሱ ወገን እንድትናገረኝ አልፈልግም። ሆቴል እሱ መጨረሻም ብዙ ነገሮች እያጠፋብኝ ነው ያለው። ለዛ ብለህ ነው በመጨረሻም ሰው ለመግደል የተነሳው? እሱ ነው መፍትሄ እያለ ይናገረው ጀመር። እና ምንድነው ሐሳብ? ቆይ ንገረኝ። አንተ እንደ ሕፃን ልጅ ነው እንደያሰብክ ያለው አባቴ? ቆይ ግራ እየተጋባሁ ነው ያለሁት። ምን ሆነሃል? ፈጣሪ ሆይ በጣም ታሳፍራለህ፣ በጣም ታሳፍራለህ፣ ታሳፍራለህ ብሎ
ይናገር ጀመር። አንተ ነው የምታሳፍረው አንተ እያለ ይናገር ጀመር። በመጨረሻም ያ የወደቀ ታይሲ የሚባል ሰው እንዴት ከሱ ጋር ትቆማለህ? በጣም ታሳፍራለህ። እውነትህን ነው። እኔ ማሳፍረም? አዎ አንተ ነው የምታሳፍረው። አንተ አባት ሆነ እንደዚህ ነገሮች በማድረግ ራሱ ታሳፍራለህ ብሎ ይናገር ጀመር። ትች እያለ ቀጥ ብሎ ሲሄድ እሱም እንደዚሁ ዞር ብሎ በንዴት እያለ ልቡን ያመው ጀመረ። እንደ መውደቅ ያደረገውና በረጅሙ ተንፍሶ ይመለስ ጀመር። በሌላ በኩል ደግሞ ታይሲን ከሐኪም ቤት እየወጣ ነው ያለው። ከጎኑ ሆኖ ደግፎታል። እና ወንድሜ እንዴት ነው? ምንም የምታስታውሰው ነገር የለም? አይ ምንም አስታውሰው ነገር የለም፣ ግን እኮ ዶክተሮቹ ማስታወስ ይችላል ብሎ ነበር። አዎ ግን አሁን አልመጣልኝም እና ዶክተሮችን ላናግራቸው። አይ ቶ ችግር የለም፣ በደቂቃዎች ብዙ ነገሮች ሊቀየሩ ይችላል። ስለዚህ አሁን ወደ ቤት እንሂድ እያለ ይናገር ጀመር። እንኳን ደህና ወጣልን ታይሲን እያለ ይናገር ጀመር። አመሰግናለሁ ወንድሜ። በመጨረሻም እሱ እኮ ነው ያተረፍክ። እሱ ነው በመጨረሻም የት እንዳለ ጠቁሞን እኛ ደርሰን ያዳነክ። እውነቱን ለመናገር ህይወቴን አትርፈልኛልና በጣም ትልቅ ውለታ ነው። እንዴት እንደምከፍል አላውቅም። በጣም ብዙ ነገሮችን እቀይራለሁ ብዬ አስባለሁ። ፈጣሪ እጄን ይስጥህ እያለ ይናገረው ጀመር። እሺ ወንድሜ አሁን ወደ ቤት እንሂድ እያለ ይናገረውና ወደ መኪናው ገብተው ወደ ቤታቸው ሄድ ጀመር። በር ላይ ቤተሰቦቹ እንዳለ ቆሟል። በደስታ ፈገግታ ተወጧል። ወዲያውኑ ወንድሜ እያለች ዘላ ታቅፎ ጀመረ። ወዲያውኑ እንኳን ደህና መጣ፣ ፈጣሪ እንኳን ይማረክ፣ አይዞክ፣ አይ ችግር የለም ደህና ነኝ እያለ ሁሉም ሰላም እያለ እንደዚህ ወደ እነሱ ጋር ይተካ ጀመረ። ወደ ውስጥም ተይዘው ይገባ ጀመር። ሰራት ግን ያረገው ያለ ይመስል ፊቱን ያቀረቅላል፣ አንገቱን ይደፋል። እንደዚሁ ቤተሰቡ ሰላውን ላይ ተሰብስቧሉ። ወዲያውኑ ሻይ ያመጣና ወደሱ ጋር ይሄድ ጀመር። ለታይሲንም እንደዚሁ የእጁ የተንቀጠቀጠ ይሰጠው ጀመር። ምን ሆናል? እጅ በጣም እየተንቀጠቀጠ እኮ ነው እያለ ይናገረው ጀመር። ያው ትንሽ ስለጨነቀኝ ስለነበረ ነው ለዛ ነው እያለ ይናገር ጀመር። እንዳላ ተጣዩታል። እሺ በቃ ችግር የለም እስማ እሷ ትሰጠናለች፣ አስቀምጠው እናንተ ሄድ እያለም ይናገረው ጀመረ። ሁሉም ሰው ግን መጠርጠራቸውን ይቀጥላሉ። እሱም አይለህ ይታዩ ጀመረ። ልክ እንደወጣ ግን በመጨረሻም እንደዚሁ ናዚም በጣም እያዘነ ከዓይኖቹም ባየፈሰሰ ምን አይነት ሰው ነኝ? እንዴት እንደዚህ ነገሮችን አደርጋለሁ? በጣም አብቅቶልኛል። እኔ ያበቃልኝ ሰው ነኝ፣ ማረባ ሰው ነኝ እያለ ቆጩትን እንደዚሁ ይገልጽ ጀመር። እጁን እያየን በጣም ያዝን ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ተመሰል ነበር። በቀጣይ ምን ይፈጠር? በሁለቱ መሀል ያለው ነገር በመጨረሻም በገሃድ ይወጣል ወይ? በመጨረሻ እንደዚሁ ታይሲን ላይ ግድያ ሊያደርግ የቻለው ህክመት ናት ወይስ ይሄ ሰውዬ ነው? ይሄስ ለዚህ ሰውዬ የከፈለው ሰው ማን ነው? እንዴትስ ሊሆን ቻለ? የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮ ደግሞ ስካይ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ ወተትና የጠየኳችሁን የኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይለይ አይጥፋ ያልኩ ቻው።